ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው እንግዲህ አሌክሲስ ማካሊስተር እንደዚህ በቀላሉ ዋንጫ እንበላለን ብዬ አላሰብኩም ብሏል። በተጨማሪም ዲን ሁድሰን ከሊቨርፑል ጋር ስሙ ስለመያያዙ የሰጠው አስተያየት አለ። በሰጠውም አስተያየት ትኩረቴ በበርንማውዝ ላይ ነው ብሏል። ይህን የምንመለከት ይሆናል። በተጨማሪም ደግሞ አሁን ላይ በወጡ መረጃዎች መሰረት ሊቨርፑሎች ፍሬድሪኮ ኬዛን በክረምቱ የዝውውር መስኮት መሸጥ ይፈልጋሉ እየተባለ ይገኛል። እነዚህን ምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ ላይ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። እንደዚሁም ባነሳናቸው ነጥቦች ላይም ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳይ እገባለሁ። በመጀመሪያም የምንመለከተው እንግዲህ የዲን ሁድሰንን ጉዳይ ይሆናል። ዲን ሁድሰን እንግዲህ እንደሚታወቁ በሊቨርፑሎች እይታ ውስጥ ከገባ ትንሽ ሰንበት ብሏል። እንደውም ቀደም ብሎ በወጡ መረጃዎች እዚህም ላይ መጥቼ በነገርኳችሁ መረጃዎች መሰረት እንግዲህ ሊቨርፑሎች ከሱ ተወካዮች ጋር ንግግር አድርገዋል፣ ተገናኝቷል የሚሉ መረጃዎች ሲወጡ ነበርና ሊቨርፑሎች እንግዲህ ለዚህ ተጫዋች ከፍተኛ ፍላጎት እንዳላቸው የሚያሳይ ነገር ነው። በተጨማሪም ይሄ ተጫዋች ዘንድሮ እያሳየው ያለው ብቃት እንግዲህ በተለያዩ ክለቦች እይታ ውስጥ እንዲገባ አድርጎታል። በዚህ ሰዓትም እንግዲህ ሊቨርፑልና ቼልሲ ይህንን ተጫዋች ለማስፈረም በጣም ከፍተኛ ፍላጎት አላቸው እየተባለ ይገኛል። እንደዚሁም ደግሞ ይህ ተጫዋች እንግዲህ የ50 ሚሊዮን ፓውንድ የውል ማፍረሻ ውሉ ላይ ተቀምጧልና እነዚህ ክለቦች የሚፈልጉት ከሆነ እንግዲህ 50 ሚሊዮን ፓውንድ በመክፈል ብቻ መውሰድ ይችላሉ። በተጨማሪም እንግዲህ በሁለቱም ክለቦች መካከል ያሉ የተከላካይ ችግር እንግዲህ ይህንን ተጫዋች ከፍተኛ ፍላጎት እንዲያሳዩ አድርጓቸዋል። በሊቨርፑል በኩል እንደሚታወቀው እንግዲህ የኢብራሂም ኮናቴ የኮንትራት ጉዳይ እስካሁን ድረስ አልተፈታም። እንደዚሁም ማቲፕ ሊቨርፑልን እንደለቀቀ እናስታውሳልና እሱ ከለቀቀ በኋላ እንግዲህ እሱን ቦታ ሊተካ የሚችል ሌላ ተጫዋች የለም። ጆ ጎሚዝ በጣም ቨርሳታይል የሚባል ተጫዋች ነው። የተለያዩ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። የመሀል ተከላካይም ሆኖ መጫወት የሚችል ተጫዋች ነው። ነገር ግን ደግሞ በቋሚነት ብዙ ጨዋታዎችን ማድረግ አልቻለም። በተለይ ዘንድሮ እንግዲህ ጉዳት በጣም እያስቸገረ ነው የሚገኘው። እንደውም ባለፈው ሲዝን የአምናው ሲዝን ላይ እንግዲህ ብዙ ጨዋታዎችን መጫወት ይችላል። ከዛ በፊት ግን እንደዚህ ጉዳቶች ሲያስቸግሩት ነው የነበረውና ይህንንም ተጫዋች እንግዲህ መተካት ያስፈልጋል። ኳንዛም በተፈለገው ደረጃ አይደለም እየሄደ ያለው። አንዳንድ ስህተቶች እንግዲህ ይህንን ተጫዋች በጣም እያጋለጡት ነው ያሉት። በተለይ ደግሞ ዘንድሮ እንግዲህ በተሰለፈባቸው ጨዋታዎች ሁሉ የሆነ ስህተት ይገኝበታልና እነዛ ስህተቶች ደግሞ ወደ ግብነት እየተቀየሩ ነው የሚገኙት። እንደዚሁም በአሰልጣኝ አርነ ስሎትም እምነት የተጣለበት ተጫዋች አይመስልምና እዛ ቦታ ላይ እንግዲህ ሊቨርፑሎች ተጫዋች ማምጣት ይፈልጋሉ፣ ቡድኑን ማጠናከር ይፈልጋሉ። በዚህ ሰዓትም እንግዲህ ዲን ሁድሰን ነው ቅድሚያ ተመራጭ የሆነውና በዚህ ዙሪያ እንግዲህ የሰጠው አስተያየት አለ። ከአስ ጋር ከስፔኑ ጋዜጣ ጋር ባደረጉ ቆይታ እንግዲህ በሰጠው አስተያየት ምንድን ነው ያለው? በዚህ ዙሪያ ምንም የማስበው ነገር የለም። ሁልጊዜ ወደ ትሬኒንግ ሄዳለሁ፣ ያለኝን ሁላ ሰጣለሁ። በርንማውዝም እየተጫወትኩ ነው የሚገኘው። በዚህ ሰዓትም እንግዲህ በጣም ደስተኛ ነኝ ያለሁትና ስለ ኮንትራት ጉዳይ ምንም የማስበው ነገር የለም ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድን ያለው አሁን ላይ ሙሉ ለሙሉ ትኩረቴ በርንማውዝ ላይ ነው። ዘንድሮ እንግዲህ በጣም በጥሩ ሁኔታ እየተጫወተን እንገኛለን። እንደዚሁም በበርንማውዝ የፕሪሚየር ሊግ ታሪክም እንግዲህ ከፍተኛውን ነጥብ መሰብሰብ ችለናል፣ ሪካርዱን መያዝ ችለናል። ከዚህ በኋላም እንግዲህ ትኩረታችን የሚሆነው በቀሩት ጨዋታዎች ማክሲመም የሚባለውን ፖይንት ለማግኘት እና ሪካርዱንም ለማሻሻል ነውና በዚህ እንግዲህ ስለ ዝውውር ምንም አይነት ትኩረት የለኝም ብሏል። ይህንን የሰጠውን አስተያየት ስንመለከተው እንግዲህ ልጁን በደንብ የምናደንቅበት ነው። ምክንያቱም እንግዲህ በዚህ ሰዓት ለበርንማውዝ ነው እየተጫወተ የሚገኘው። ከበርንማውዝ የበለጡ ትልልቅ ክለቦች ቢመጡም እንኳን እስካሁን ድረስ እንግዲህ የበርንማውዝ ተጫዋች ነው፣ እስከሚዘዋወር ድረስ የበርንማውዝ ተጫዋች ነውና ላለበት ክለብ እንግዲህ ምንጊዜም ቢሆን አክብሮት ልሰጥ ይገባል። እስካለቀቀ ድረስ ለቀህም ቢሆን ራሱ ላለፍክበት ክለብ ማቋሸሽ የለብምና እስካለህበት ድረስ ደግሞ ሁልጊዜም ትኩረት መሆን ያለበት ላለህበት ቡድን ብቻ ነው የሚሆነው። በድርድር ዙሪያ እንግዲህ መሄድ ቢፈልግ ራሱ የእሱ ተወካዮች ሊደራደሩ ይችላሉ። እሱ ትኩረቱ ሙሉ ለሙሉ መሆን ያለበት ከበርንማውዝ ጋር ነው። ሊቨርፑሎችም እንግዲህ ለዛም ነው በርንማውዞችን እስካሁን ድረስ እያናገሩ ያልሆኑት፣ በቀጥታ ያልሄዱላቸው። ምክንያቱም እንግዲህ የበርንማውዝ ሲዝን እስካሁን ድረስ አላለቀም። የሊቨርፑል አልቋል። ምክንያቱም ከዚህ በኋላ ምንም የሚፈጠር ነገር የለም። ዋንጫውንም ማሳካት ይችላል። ቢሸነፍ ራሱ የቀሩትን እንዳለ ጨዋታዎች ሊጉ ላይ የሚፈጥረው ምንም አይነት ለውጥ የለምና የሊቨርፑል አልቋል። የበርንማውዝ ግን ከዚህ በኋላ ምናልባትም ወደ አውሮፓ ውድድሮች ሊገቡ የሚችሉባቸው ቻንሶች አሏቸው። በዚህ ሰዓት እንግዲህ በ53 ነጥብ 8ኛ ደረጃ ላይ ነው የተቀመጡት። ከአስቶን ቪላ እንግዲህ በ3 ነጥብ ብቻ ነው የራቁት። ከኖቲንጋም ፎረስት ደግሞ በ4 ነጥብ ብቻ ነው የራቁትና በዚህ ሲዝን እንግዲህ ለአውሮፓ ጨዋታዎች የመድረስ ቻንሳቸው በጣም የሰፋ ነው። ቢያንስ ኢሮፓ ሊግና ኮንፈረንስ ሊግ የመግባት ቻንስ አላቸውና ያንን ነገር ገና ለገና ሳይጨርሱ እንግዲህ ሊቨርፑሎች ማናገር አልፈለጉም። እናም የዲን ሁድሰን ስራም ራሱ አክብሮት ልንሰጠው ይገባል። ነገር ግን የሊቨርፑል ፍላጎት ግን በጣም ከፍተኛ ነው ተብሏል። በቀጣይነት የምንመለከተው ደግሞ ካች ኦፍ ሳይድ ይዞት የወጣውን ዘገባ ነው። በካች ኦፍ ሳይድ ዘገባ መሰረት እንግዲህ ሊቨርፑሎች በሚመጣው የክረምቱ የዝውውር መስኮት ፍሬድሪኮ
ፍሬድሪኮ ኬዛን መሸጥ ይፈልጋሉ ብሏል። በተጨማሪም በዘገባው መሰረት ምንድነው የተባለው ሊቨርፑሎች ይህንን ተጫዋች እንግዲህ በውሰት መስጠት አይፈልጉም። ይህንን ተጫዋች ከሊቨርፑል እንዲወጣ የሚያደርጉት በመሸጥ ብቻ ነው ብሏልና ሌሎች ክለቦች ይህንን ተጫዋች ለመግዛት የሚመጡ ከሆነ የሊቨርፑል በራቸው ክፍት ነው ብሏል። ከዚህ በፊት እንግዲህ ከተለያዩ ክለቦች ጋር ስሙ ሲያዝ ነበረ። በተለይ ደግሞ የጣሊያን ክለቦች እንግዲህ ይህንን ተጫዋች እየተመለከቱት ነበረ። እነ ናፖሊ እና ኤሲ ሚላን ይህንን ተጫዋች ሲመለከቱት ነበረ። በተጨማሪም ደግሞ የቱርኩ ክለብ ፌነርባቼ ይህንን ተጫዋች ሲመለከቱት ነበር። በተለይ ደግሞ ሆዜ ሞሪኖ የዚህ ተጫዋች አድናቂ ናቸውና ወደ ክለባቸው እንዲመጣ ይፈልጋሉ እየተባለ ነበርና ምናልባትም በክረምቱ የዝውውር መስኮት እንግዲህ ለዚህ ተጫዋች የሆነ ክለብ ይመጣል ተብሎ ነው የሚጠበቀው። ሊቨርፑሎችም ይህን ተጫዋች እንግዲህ ሙሉ ለሙሉ መሸጥ ይፈልጋሉ ተብሏል። በዘንድሮ ሲዘን እንግዲህ ብዙ የመጫወቻ እድል ያልተሰጠው ተጫዋች ቢኖር ፍሬድሪኮ ኬዛ ነው። በተለያዩ ምክንያቶች የጨዋታ እድል አምልጦታል። መጀመሪያ አካባቢ እንግዲህ በጉዳት ምክንያት ብዙ ጨዋታዎች አምልጠውታል። እንደዚሁም ደግሞ በፊትነስም ምክንያት እንደዚሁ ጨዋታዎቹ አምልጠውታል። እንደዚሁም ደግሞ አሰልጣኝ አርነ ስሎትም እንግዲህ እሱን ፌቨራይት አላደረጉትም ወይም ደግሞ ደስ ያላላቸው ነገር ያለ ይመስለኛል በዚህ ተጫዋች። ምክንያቱም እንግዲህ ጤነኛ በሆነበት ሰዓት ራሱ የመጫወቻ እድል እያገኘ አይደለም ያለው። እንደውም ባለፈው በፕሪሚየር ሊጉ እንግዲህ ከቼልሲ ጋር በተደረገው ጨዋታ ላይ እድል ተሰጥቶታል። ነገር ግን ያም ራሱ በጣም ብዙ የሚባል ደቂቃ አይደለም የተጫወተው እና ምክንያት አድርጎን በተደጋጋሚ የሚያነሱት ምንድነው ከሱ ጋር የሚፎካከሩ ሌላ ጥሩ ተጫዋቾች አሉን ብለው ነው እየተናገሩ ያሉት። ምክንያቱም እንግዲህ ይህ ተጫዋች የሚጫወትባቸውን ቦታዎች ከተመለከተን በሁለቱም ክንፍ ይጫወታል። 9 ቁጥር ቦታ ላይም ሲጫወት ተመልክተናል። እንደዚሁም 10 ቁጥር ቦታ ላይ ሲጫወትም ተመልክተናል። ነገር ግን በዋነኛነት የሚጫወተው በሁለቱም ክንፍ ነው። በሁለቱ ክንፍ ላይ ያሉት ተጫዋቾችን ስንመለከታቸው ደግሞ መሐመድ ሳላህና ዲያዝ እንደዚሁም ኮዲ ጋክፖ ናቸውና ከነዚህ ተጫዋቾች ጋር መፎካከር አልቻለም ወይም ደግሞ የነሱ ደረጃ ላይ ሊደርስ አልቻለም። ስለዚህም ነው እንግዲህ ያልተመረጠው ሲሉ ነበርና ደረጃውም እንግዲህ ከነዚህ እኩል ማድረስ አልቻለም። መጀመሪያ አካባቢም ደግሞ በተለያዩ ጉዳቶች ምክንያት በፊትነስ ምክንያት ጨዋታዎች ሲያመልጡትም የተናገሩት ንግግር አለ አሰልጣኝ አርነ ስሎት። በዛ ንግግራቸው ምንድነው ያሉት? ከኛ ጋር ቅድመ ውድድር ጨዋታዎችን አላደረገም፣ ዝግጅቶችን አላደረገም፣ እንደዚሁም ከጁቬንቱስ ጋርም ያንን ነገር አላደረገምና በዛ ምክንያትም እንግዲህ ወደ ሪትም ቶሎ ሊመጣ አልቻለም። በዛ ምክንያትም ተደጋጋሚ ጉዳቶች አጋጥሞታል። እናም ለዛ ነው ብዙ የመጫወቻ እድል ያላገኘው ሲሉ ነበር። በእርግጥ ከዚህ በኋላ እንግዲህ 3 ጨዋታዎች አሉ። በእነዚህ 3 ጨዋታዎች ምናልባት በአንዱ ቋሚ ሆኖ ሊጀምር የሚችልበት ቻንስ አለ። ነገር ግን ቀጣይ አመት ግን በሊቨርፑል ይቆያል ተብሎ አይጠበቅም እና በሊቨርፑል እንዲቆይ ካልተፈለገ በእርግጠኝነት ምነግራችሁ ምናልባትም እነዚህ 3 ጨዋታዎች በቋሚነት ላይ ጀምር የሚችልበት ቻንስ አለ። ምክንያቱም እንግዲህ ከቼልሲ ጨዋታ በፊት በነበራቸው ጋዜጣዊ መግለጫ ላይ የተናገሩት ንግግር አለ። ከዚህ በኋላ ያሉትን ጨዋታዎች እንዳለ ለቀጣይ አመት መዘጋጃ ነው የምናደርጋቸው ሲሉ ነበርና ምናልባትም በቀጣይ አመት ሊቨርፑል የማይቆይ ተጫዋች ካለና ወይም ደግሞ በእቅዳቸው ውስጥ ያልሆነ ተጫዋች ካለ ከዚህ በኋላ ላሉ ጨዋታዎች በቋሚነት ያስጀምሩታል ብዬ አላስብም። ለዛም ነው እንግዲህ ትሬንት አሌክሳንደር አርኖልድ ምናልባትም ከዚህ በኋላ በቋሚነት ሲጫወት ላንመለከተው የምንችልበት ቻንስ አለ የምለው። እናም በቀጣይ አመት እንግዲህ ፍሬድሪኮ ኬዛን በሊቨርፑል የማየት ቻንሳችን በጣም እየጠበበ ያለ ይመስለኛል። ሊቨርፑሎች እንግዲህ ፊት ለፊት መስመር ላይ ከተለያየ ተጫዋቾች ጋር ስማቸው ሲያያዝ ነበር። ያንን ቦታ ማጠናከር ይፈልጋሉ። ከነዚህ ካሉት ተጫዋቾች የተሻለ ተጫዋች እንዲመጣ ይፈልጋሉ። በተለይ 9 ቁጥር ቦታ ላይ እየተመለከቱ ነው የሚገኙት። እንደዚሁም በቀኝ ክንፍ ላይ ደግሞ የመሐመድ ሳላ ተተኪ ሊሆን የሚችል ተጫዋችን እየተመለከቱ ነው የሚገኙት እየተባለ ነው። እንደዚሁም ደግሞ በግራ ክንፍ ላይም እንግዲህ የሉዊስ ዲያዝ ቆይታ ምንድነው የሚለው ነገር ከተወሰነ በኋላ ሌላ ተጫዋች ሊመጣ የሚችልበት ቻንስ አለ እየተባለ ነው የሚገኙ። በቅርቡም እንግዲህ ሉዊስ ዲያዝ ኮንትራት ዙሪያ እንግዲህ ድርድር ይደረጋል ተብሏልና በሊቨርፑል የሚቆይ ከሆነ ምናልባት እዛ ቦታ ላይ ሌላ ተጫዋች ላይ መጣ ይችላል። ነገር ግን ሉዊስ ዲያዝ ከሊቨርፑል የሚለቅ ከሆነ ግን እዛ ቦታ ላይ ሌላ ተጫዋች የመምጣት ቻንሱ በጣም ሰፊ ነው የሚሆነውና ፊት ለፊት መስመር ላይ እንግዲህ በዚህ በሚመጣው የክረምት ዝውውር መስኮት እንግዲህ የተለያዩ ተጫዋቾች ሲመጡ ልንመለከት የምንችልበት ሁኔታ አለ። እንደዚሁም ከሊቨርፑልም ደግሞ የተለያዩ ተጫዋቾች ሊወጡ የሚችሉበት ቻንስ አለ። ሚኒመም 1 ተጫዋች ይወጣል። ብዙ ከተባለ ደግሞ እስከ 4 ተጫዋች ሊወጣ የሚችልበት ቻንስ አለ። ኑኔዝ እንደሚወጣ ተረጋግጧል። ከዛ በኋላ ግን ፍሬድሪኮ ኬዛ፣ ዲያጎ ጆታ እንደዚሁም ደግሞ የሉዊስ ዲያዝ ሁኔታ እንግዲህ እስካሁን ድረስ ያለየለት ነውና ምናልባት እነዚህ ተጫዋቾች ሲወጡ ልንመለከት የምንችልበት ቻንስ አለ ተብሎ ነው እየተነገረ የሚገኘው። በመጨረሻም የምንመለከተው ደግሞ አሌክሲስ ማካሊስተር የሰጠውን አስተያየት ነው። አሌክሲስ ማካሊስተር እንግዲህ ከኢኤስፒኤን ጋር ቆይታ አድርጎ ነበርና በዛ ቆይታው ምንድን ያለው ይህንን የፕሪሚየር ሊግ ዋንጫ እንግዲህ በቀላሉ እናሸንፋለን ብዬ አላሰብኩም ነበረ ብሏል። ምክንያት አድርጎ ያስቀመጠው ደግሞ ፕሮሰሱን ገና መጀመራችን ነው፣ ገና ማብቂያችን ላይ አይደለም ያለውና በዚህ ሰዓት ይህንን ዋንጫ እናሸንፋለን ብዬ አላሰብኩም ነበረ። በእርግጥ ለብዙዎቻችን ይሄ ትልቅ ለውጥ ነው። አሰልጣኝ ሲመጣ እንግዲህ ብዙ ነገሮች ይቀየራሉ በክለቡ። እንደዚሁም አሰልጣኙም ተጫዋቾቹም
በደንብ እናውቃለን። አሁን ካለንበት እንግዲህ በደንብ መሻሻል እንደምንችል ምክንያቱም እንግዲህ የአሁኑ ፕሮሰስ ገና መጀመሩ ነው። አዲስ አሰልጣኝ ሲመጣ በአዲስ ራዕይ ነው የሚመጣውና አሁን እንግዲህ ገና ሀብለን የምንጀምርበት ነው። አሁን ካለንበት ወይም ዘንድሮ ከነበርንበት ብቃት በደንብ መሻሻል የምንችልባቸው ነገሮች አሉ። በብዙ ነገሮች መጠናከር የምንችልባቸው ነገሮች አሉና ተስፋ አድርጋለሁ ከዚህም ይህም የመጀመሪያ ዋንጫችን እንደሚሆን ብሏል። በተጨማሪም በሰጠው አስተያየት እንግዲህ ምንድነው ያለው? በዚህ ሰዓት እንግዲህ በእግር ኳስ ህይወቴ በጣም ምርጡ በሚባለው ወቅት ላይ ነው ያለሁት። በዚህ ሰዓት በጣም ደስተኛ ነኝ። በዚህ ሲዝን በጣም ደስተኛ ነኝ። ባሳዩትም አቋም በጣም ደስተኛ ነኝ። ይሄ ክለብ እንግዲህ በጣም ትልቅ የሚባል ክለብ ነውና በዚህ ክለብም እንግዲህ ያለኝን ብቃት ማሳየት እፈልጋለሁ። ነገር ግን ሁልጊዜም በቡድን አጋሮቼ ዲፔንድ አደርጋለሁ። ምክንያቱም ይህ የቲም ስፖርት እናም ሁልጊዜም እንግዲህ በቡድን አጋሮች ላይ ዲፔንድ መሆን መቻል አለብን። እንደ ቡድን ነው መስራት ያለብንና እዚህም እንግዲህ በጣም ጥሩ የቡድን አጋሮች አሉኝ ብሏል። በተጨማሪም አስተያየት የሰጠው እንግዲህ ፕሪሚየር ሊጉን ዋንጫ ያሳኩበትን ከቶተናም ጋር የተደረገውን ጨዋታ ነበርና በዛ ጨዋታ ላይ እንግዲህ በጣም የምታስደንቅ ግብ አስቆጥሮ ነበር። ሊቨርፑል 2-1 መምራት የሚችልበትን ግብና በዛች ግብ ዙሪያ ሲናገር እንግዲህ ምንድነው ያለው? ከቶተናም ጋር ያስቆጠርኳት ግብ እንግዲህ በህይወቴ ካስቆጠርኳቸው ጎሎች መካከል እንግዲህ በጣም ወሳኟ ግብ ነች። ምናልባት በህይወቴ ካስቆጠርኳቸው ግቦች በጣም ምርጧ ግብ ላትሆን ትችላለች፣ ነገር ግን ደግሞ በእርግጠኝነት በጣም ወሳኟ ግብ ነች ብሏል። በተጨማሪም አስተያየት የሰጠው ደግሞ በሻምፒየንስ ሊጉ ዙሪያ ነበርና በሰጠው አስተያየት ምንድነው ያለው? ዘንድሮ እንግዲህ በጣም በጥሩ ሁኔታ ነበር ሻምፒየንስ ሊጉን የጀመርነው፣ ነገር ግን ደግሞ በጣም አስቸጋሪ የሚባል እጣ ነበር የደረሰን። ፒኤስጂዎች በጣም ጠንካራ የሚባሉ ቲም ናቸው። በዚህ ሲዝን እንግዲህ ከዚህም የበለጠ መሄድ እንፈልግ ነበር፣ ለሻምፒየንስ ሊግ ፍጻሜ መድረስ እንፈልግ ነበር፣ ነገር ግን ከባድ ቡድን ነበር የገጠመን። እነሱም በፔናልቲ እንግዲህ በጣም የተሻሉ ሆነው መቅረብ ችለው ነበር። ለዛ ነው እንግዲህ ወደ ቀጣዩ ዙር ሳናልፍ የቀረ ነው። ነገር ግን ለቀጣይ አመት ግን በሙሉ አቅማችን ለፍጻሜ ለመድረስ እንፋለማለን ብሏል። በቀጣይ አመትም ፕሪሚየር ሊጉን ዋንጫውንም እንደዚሁም ሻምፒዮንስ ሊግ ዋንጫውንም ማሳካት እንፈልጋለን ብሏል። ማካሊስተር እንግዲህ በጣም የሚያስደንቅ ተጫዋች ነው። እንደሚታወቀው እንግዲህ በዚህ ወር የወሩ ምርጥ ኮከብ ተጫዋች ለመባል እጩ ውስጥ መግባቱ አይዘነጋም። በሊቨርፑል ውስጥም እንግዲህ ብዙ ያልተዘመረላቸው ተጫዋቾች ከሚባሉ መካከልም እንግዲህ አንደኛው ማካሊስተር ነው። በመሀል ሜዳ ላይ እንግዲህ በጣም ድንቅ የሚባል ተጫዋች ነው። ብዙም ሳንመለከተው ነገር ግን ብዙ ነገሮችን መስራት የሚችል ተጫዋች ነው። ዘንድሮ እንደሚታወቀው እንግዲህ ስለ ግራቨንበርች ነው በጣም ብዙ እየተወራ ያለው፣ ነገር ግን የማካሊስተር ስራ ግን በጣም አስደናቂ ነው። በተለይ ደግሞ እያንዳንዱን ጨዋታ እንግዲህ በትኩረት የምንመለከተው ከሆነ ምን ያህል ወሳኝ ተጫዋች እንደሆነ እንግዲህ ያን መገንዘብ እንችላለን። በሊቨርፑል ቤትም እንግዲህ ለረጅም ጊዜ ይቆያል ብዬ ተስፋ አደርጋለሁ። ቀጣይ አመትም እንግዲህ እሱ እንዳለው ፕሪሚየር ሊጉንም ሻምፒዮንስ ሊጉንም ዋንጫ ማሳካት እንፈልጋለን። ነገር ግን በዚህ የክረምቱ የዝውውር መስኮት ግን በጣም ከባድ ስራ፣ ወሳኝ የሚባል ስራ መሰራት መቻል አለበት። የተለያዩ ቦታዎች ላይ መጠናከር መቻል አለባቸው። የተለያዩ ተጫዋቾች ላይ አፕግሬድ መምጣት መቻል አለባቸው። የተለያዩ ቀዳዳዎች እንግዲህ መደፈን መቻል አለባቸው። በጣም ወሳኝ የሚባሉ ስራዎች እንግዲህ ከዚህ በኋላ የሚሰሩ ናቸው። በክረምቱ እንግዲህ ምን ይፈጠራል የሚለውን ነገር አብረን የምናየው ይሆናል። ለአሁን ግን እዚህ ላይ አበቃው። በዚህ ባነሳዋቸው ነጥቦች ላይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።